ከዜሮ ወደ አንድ የሚለው ይህ መጽሐፍ ከምንምና ከዜሮ ተነስተ ወደ አንድ ብሎም ሚሊዮኖች ለመድረስ የሚረዱ የሥራ ፈጠራ ሐሳቦችን በውስጡ አጭቆ ይዟል። ማንም እየሰራው ያልሆነ ዋጋ ያለው ቢዝነስ የቱ ነው ሲል የዚህ መጽሐፍ መግቢያ በዚህ ጥያቄ ይጀምራል። ቀጣዩ ቢል ጌትስ ወይም ቀጣዩ ላሪ ፔጅ የመበርበሪያ ገጽ ወይም ኦፕሬቲንግ ሲስተም አይሰራም። እነዚህ ሰዎች የምትኮርጃቸው ከሆነ ከነሱ እየተማርክ አይደለም። አዲስ ነገር ከመስራት ይልቅ የተሰራውን ሞዴል መኮረጅ በእጅጉ ይቀላል። እንዴት እንደሚሰራ የምናውቀውን ነገር መድገም ዓለማችንን ከአንድ ወደ ብዙ ነው የሚወስዳት። የተለመደውን ነገር ነው በቁጥር የምንጨምረው። እያንዳንዱ አዲስ ፈጠራ ግን ከዜሮ ወደ አንድ ነው የሚወስደን። ይህ መጽሐፍም እንዴት ከዜሮ ወደ አንድ ስለመድረስ በሰፊ ያብራራል። የዓለማችን ባለጠጋው ሰው ኢሎን መስክ ስለዚህ መጽሐፍ ደራሲው ፒተር ፔል በርካታ ኩባንያዎችን የገነባ ሰው ሲሆን ይህ መጽሐፍም እንዴት እንደሚሰሩ ያሳያል ሲል ለዚህ መጽሐፍ ያለውን አድናቆት በዚህ መልኩ ገልጿል። ይህ መጽሐፍ አዳዲስ እሴቶችን ወደዚህ ዓለም ልናመጣ የምንችልባቸውን በርካታ መንገዶች ይጠቁመናል። እንግዳ ነገሮችን የሚጋፈጥ ሰው መጽሐፍ ሲጽፍ አንብብ። ይህ የፒተር ቲል መጽሐፍ ሲሆን ደግሞ ደግመህ ደጋግመህ አንብበው። እረ እንዲያውም ደግማ አንብበው። ይህ ዘመን ተሻጋሪ መጽሐፍ ነው ሲል ናሲሞ ኒኮላስ የብላክ ስዋን ደራሲ ስለዚህ መጽሐፍ ያለውን አድናቆት በዚህ መልክ ገልጿል። ከሌሎች የተሻለውን ነገር መቅዳት አቁም። ቀድሞውንም ያንን ምርት ትንሽ በማሻሻል የሚመጣውን ስሪት ለመገንባት መሞከር አቁም። በተጨናነቁ በጠንካራ ውድድር በተሞሉ ገበያዎች ውስጥ ከሌሎች ጋር መፎካከርን አቁም። ምክንያቱም እውነቱ አስከፊ ቢሆን ግልጽ ነው። ንግድህን በአግድም እድገት ላይ ካቆምክ ማለትም ከአንድ ወደ ብዙ በመሄድ ቀድሞ የተረጋገጠን አሰራር ብቻ ካበዛህ የወደፊቱን አትፈጥርም። ይልቁንም በቀስታ ወደ መጥፋት የሚወስደውን መንገድ እየተጓዝክ ነው። ዛሬ ያለው ምቹና የቆመ ማህበረሰብ ውድድር ጤናማ፣ ክቡርና ጠቃሚ ነው ብሎ እንድናምን አስተምሮናል። ነገር ግን በእውነተኛው የንግድ ዓለም ፍጹም ውድድር ትርፍን የሚገድል ወጥመድ ነው። ኩባንያዎች ለትንሽ የትርፍ ልዩነት እርስ በርሳቸው እስከ መጨረሻ ይዋጋሉ። በመጨረሻም የኩባንያቸውን እሴት ራሳቸው ያጠፋሉ። በሌላ በኩል የቢሊዮን ዶላር ንግዶች የሚገነቡት ፈጠራዊ ሞኖፖሊ ለመፍጠር ነው። ማለትም በቴክኖሎጂ እጅግ የላቀ በኔትወርክ ተጽዕኖ፣ በመጠን ኢኮኖሚና በጠንካራ ብራንድ የተጠበቀ ንግድ ይፈጥራሉ። ሌላ ማንም ሊደርስበት የማይችል የፔፓል እና ሌሎች መስራች የሆነው የዚህ መጽሐፍ ደራሲው ቢሊዮነር ፒተር ቴል በታዋቂው መጽሐፉ 0 to 1 በሚለው አንድ ትልቅ እውነት አሳይቶናል። እውነተኛ የወደፊት ስኬት የሚገኘው ከዜሮ ወደ አንድ በመሄድ ነው። ይህ ማለት ያልነበረ አዲስ እሴት መፍጠር እንጂ ያለውን መድገም አይደለም። ይህንን ለማድረግ ደግሞ ይህንን ጥያቄ በድፍረት መመለስ አለብህ። አብዛኛው ሰው የማይስማማበት አስፈላጊው እውነት ምንድን ነው? ይህ ጥያቄ ከህዝቡ አስተሳሰብ እንድትወጣና ሌሎች ያላዩትን ድብቅ ዕድሎች እንድታገኝ ያደርጋል። ሚስጥሮች የሉም። ብልህ በምታምንበት ቅጽበት ህይወትህንና ንግድህን እንደ ሎተሪ ትቆጥራለህ። ነገር ግን ስኬት በዕድል አይመጣም። በግልጽ ዕቅድና በተደራጀ ግንባታ ይመጣል። የኃይል ህግ ወይም the power law መረዳት አለብህ። ይህ ህግ ከውሳኔዎች፣ ከስርጭት ስትራቴጂና ከቡድንህ ትንሽ ክፍል ጋር ብቻ ከ90 በላይ ውጤትና ሀብት እንደሚያመጣ ያስተምራል። ስለዚህ ከመጀመሪያው ቀን ጀምረ ጠንካራ መሰረት፣ ተስማሚ ቡድን፣ እጅግ ውጤታማ የስርጭት ስርዓትና ከተፎካካሪዎች ጋር ቢያንስ አንድ እጥፍ የሚበልጥ ምርት ካልፈጠርክ ንግድ ሳይጀመር እንኳን ሊወድቅ ይችላል። ጥሩ ምርት ራሱን ይሸጣል የሚለውን አትመን። በእውነተኛው የንግድ ዓለም ስርጭት ከቴክኖሎጂ እኩል አስፈላጊ ነው። ሽያጭና ስርጭትን የሚያውቁ ሰዎች ምርት ብቻ የሚገነቡት ይበልጣሉ። እውነተኛ ፈጠራዊ ሞኖፖሊ 4 ዋና ዋና መሰረቶችን ይዟል ሲል በዚህ መጽሐፍ ውስጥ ደራሲው ያስቀምጣል። የመጀመሪያው ሌሎች ሊገለብጡት የማይችሉት ልዩ ቴክኖሎጂ። ሁለተኛው ተጠቃሚዎች በጨመሩ ቁጥር የምርቱ ዋጋ የሚጨምር ኔትወርክ ተጽዕኖ። ሶስተኛው ምርትን በሰፊ መጠን በማቅረብ ወጪን የሚቀንስ የመጠን ኢኮኖሚ።
አራተኛው ከደንበኞች ማንነትና ስሜት ጋር የሚገናኝ ጠንካራ ብራንድ። እነዚህን አራትን ነገሮች ስትቆጣጠር በገበያ ውስጥ ተሳታፊ ብቻ አትሆንም፣ ገበያውን ራሱን ትመራለህ። የዚህ መጽሐፍ ደራሲ ህግ እንዲህ ይላል፣ በመሰረቱ የተሳሳተ ስታርታፕ በኋላ ማስተካከል አይቻልም። ስለዚህ ከመጀመሪያው ቀን ጀምረ በባለቤትነት በስልጣንና በኃላፊነት ግልጽ ስምምነት መኖር አለበት። አለዚያ ኩባንያው ከውስጡ ራሱን ያጠፋል። ለስኬት 7 ወሳኝ ጥያቄዎችን መመለስ አለብህ። የመጀመሪያው የምህንድስና ጥያቄ ሲሆን እውነተኛ ፈጠራ ፈጥረሃል? ቀጥሎ የጊዜ ጥያቄ፣ ትክክለኛ ጊዜ መርጠሃል? ሌላው የሞኖፖሊ ጥያቄ፣ ከትንሽ ገበያ ጀምረ ሙሉ በሙሉ ልትቆጣጠረው ትችላለህ? የሰዎች ጥያቄ፣ ተልእኮውን የሚያምን ቡድን አለ? የስርጭት ጥያቄ፣ ምርትህን ወደ ደንበኛው ማድረስ ትችላለህ? የዘላቂነት ጥያቄ፣ ከ10 ዓመታት በኋላ አሁንም ጥቅምህን ታስጠብቃለህ? የመጨረሻውና 7ኛው የሚስጥር ጥያቄ፣ ሌሎች ያላዩትን ልዩ ዕድል አግኝተሃል? ይህ ቪዲዮ በአጋጣሚ አልከፈትከውም። ጊዜህን በማይጠቅሙ ይዘት ለማባከን አልመጣህም። በተጨናነቀ ገበያ ላይ ለትንሽ ዕድል መታገል ሰልችቶ ከሆነ ሌሎችን መቅዳት ትተህ የራስህን ልዩ መንገድ ለመፍጠር ዝግጁ ከሆንክ ይህ የዛሬው የመጽሐፍ ቅምሻ ላንተ ነው። ይህ እንደ የመጨረሻ የንቃት ጥሪ አድርገህ ተቀበለው። የ0 ወደ 1 መንገድ በፊት ተከፍቷል። የወደፊቱን ኢምፓየርህን እንድትገነባው እየጠራህ ነው። በብዙዎቻችሁ ጥያቄ መሰረት ዛሬም በድጋሚ ከዚህ አስደናቂ መጽሐፍ ከ0 ወደ 1 የሚለውን መጽሐፍ በስፋት የምናይ ይሆናል። ይህ መጽሐፍ ሙሉ በአማርኛ ስላለ የምትፈልጉ ብቻ ከታች ባለው ቴሌግራም ሊንክ ልታዙን ትችላላችሁ። ያላችሁበት ድረስ የምንልክ ይሆናል። እንደተለመደው ይህንን ቪዲዮ ላይክ እና ሼር፣ ቻናሉንም ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። ዛሬ ከዚህ መጽሐፍ በወፍ በረር አንዳንድ ቁልፍ ሐሳቦችን በስፋት የምንቃኝ ይሆናል። በቢዝነስ ዓለም አንድ ክስተት የሚያጋጥመው አንዴ ብቻ ነው። ቀጣዩ ቢል ጌትስ ኦፕሬቲንግ ሲስተም አይሰራም። ቀጣዩ ላሪ ፔጅ ወይም ሰርኔ ብራን የመበርበሪያ ገጽ ወይም ሰርች ኢንጂን አይሰሩም። እነዚህን ሰዎች የምትኮርጅ ከሆነ ከነሱ እየተማርክ አይደለም። አዲስ ነገር ከመስራት ይልቅ የተሰራውን ሞዴል መኮረጅ በእጅጉ ይቀላል። እንዴት እንደሚሰራ የምናውቀውን ነገር መድገም ዓለማችንን ከአንድ ወደ ብዙ ነው የሚወስዳት። የተለመደውን ነገር ነው በቁጥር የሚጨምረው። እያንዳንዱ አዲስ ፈጠራ ግን ከ0 ወደ 1 ነው የሚወስደን። የፈጠራ ክስተት ነጠላ ነው፣ ውጤቱም አዲስና እንግዳ ነው። አዳዲስ ነገሮችን ለመፍጠር በጀት እስካልመደብክ ድረስ የዓለማችን ታላላቅ ኩባንያዎች የአሁኑ ትርፋቸው የቱንም ያህል ትልቅ ቢሆን በረጅም ጊዜ መውደቃቸው አይቀሬ ነው። ነባርና የተገነባ ቢዝነስ ስንወርስ የሚያጋጥመው ምንድን ነው? የማይሆን ቢመስልም ከ2008ቱ የከፋ ቀውስ ነው። የዛሬዎቹ ምርጥ ፖሊሲዎች መዳረሻቸው የትም ነው። ምርጦቹ መንገዶች አዳዲስና ያልተሞከሩ ናቸው። የግልም ሆነ መንግስታዊ ዘርፎች በግዙፍ አስተዳደራዊ ቢሮክራሲ በተተበተቡበት በዚህ ወቅት አዳዲስ መንገዶችን መፈለግ ተአምር የመጠበቅ ያህል መስሎ ሊሰማ ይችላል። በእርግጥም ቢዝነሶቻችን እንዲሳካላቸው ከተፈለገ ከመቶዎች ባለፈ በሺዎች የሚቆጠሩ ተአምራት ያስፈልጉናል። ይህ ሀቅ ወደ ቁዘማ የሚያበራ ቢሆን አንድ ተስፋ ግን አለ። ሰዎች ከሌሎች ዝርያዎች በተለየ መልኩ ተአምራትን ማድረግ እንችላለን። እነዚህን ተአምራት ቴክኖሎጂ ብለን እንጠራቸዋለን። ቴክኖሎጂ ተአምራዊ የሆነው በትንሽ ግብአት ብዙ እንድንሰራ ስለሚያስችለን ነው። እንዲሁም መደበኛ ችሎታዎቻችንን ወደ ከፍታ ስለሚወስድልን ነው። ሌሎች እንስሳት በተፈጥሯዊ ንቃት ግድቦችንና የማር ሰፈፎችን መስራት ይችላሉ። ነገር ግን አዳዲስ ነገሮች የመፍጠርም ሆነ በተሻለ መንገድ የመስራት ችሎታ ያለን እኛ ነን። ሰዎች ምን መስራት እንዳለብን አስቀድሞ ከተዘጋጀ የአማራጭ ዝርዝር መርጠን አይደለም የወደፊቱን የምንገነባው። በምትኩ አዳዲስ ቴክኖሎጂን በመፍጠር ነው የዓለም ዕቅድ እንደ አዲስ የምንጽፈው። በእርግጥ ይህ ሀቅ ለሁለተኛው ክፍል ተማሪዎች የምናስተምረው ነው። ነገር ግን ኑሯችን አንድን ነገር እየደጋገመ መኖር የሆነብን ሰዎች ጥቃቅን ነገሮችን ሳይቀር አሳስተን ለመስራት የተጋለጥን ነን። ከ0 እስከ 1 መጽሐፍ አዳዲስ ነገሮችን ስለሚፈጥሩ ኩባንያዎች ነው። ከፔይፓል እስከ
ፕላንቲር ተባባሪ መስራችነቴ እስከ ፌስቡክ እና ስፔስኤክስን ጨምሮ በመቶዎች በሚቆጠሩ ድርጅቶች ላይ እንደ ኢንቨስተር ስሳተፍ ያገኘሁትን ልምድ በሙሉ ያስሳል። ምንም እንኳን በቆይታዬ በርካታ አካሄዶችን የተማርኩና የተዋሃደኝ ቢሆንም ይህ መጽሐፍ ወጥ የስኬት ቀመር አያቀርብም። ስለ ስራ ፈጠራ ማስተማር ካሉብን ፈተናዎች አንዱ እንዲህ ያለው ወጥ የስኬት ፎርሙላ የሌለ መሆኑ ነው። ምክንያቱም እያንዳንዱ ፈጠራ አዲስና ልዩ የሆነ ነው። ማንም አካል በዚህ መንገድ አዲስ ፈጠራ ማምጣት ይቻላል የሚል ቀመር ማስቀመጥ አይችልም። እንዲያውም በቆይታዬ እንዳስተዋልኩት ብዙዎቹ አዳዲስ ፈጠራዎች የሚያሳኩት ፍጹም ባልተጠበቁበት ጊዜና መንገድ ነው። ይህም የሚያሳኩት ከመነሻው ጀምሮ ስለ ቀመር ሳይሆን ስለ ቢዝነሱ ስለሚያስቡ ነው። የዚህ መጽሐፍ መነሻ በ2012 ስታንፎርድ ዩኒቨርሲቲ ስለ ስራ ፈጠራ የሰጠው ትምህርት ነው። የኮሌጅ ተማሪዎች በተወሰኑ ጉዳዮች ላይ ከፍተኛ ዕውቀት ሊኖራቸው ይችላል። ነገር ግን ያንን ዕውቀታቸውን በነባራዊ ዓለም እንዴት ወደ ውጤት እንደሚቀይሩት የሚሰጣቸው ትምህርት የለም። ትምህርቱን ሲሰጥ የነበረኝን ዓላማ የትምህርት ስርዓቱ ካስቀመጠላቸው መንገድ ወጣና ሰፋ ባለ ማሰብ በዓላማ ዙሪያ ውጤታማ መሆን እንዲችሉ ለመደገፍ ነው። ከነዚህ ተማሪዎች መካከል ብሌክ ማስተር በዲጂታል መንገዶች ማስታወሻዎችን እየከተበ ከትምህርት ቤቱም አልፎ ለበርካታ ሰዎች እያሸራጨው ነበር። በ0 እስከ 1 መጽሐፍ እነዚህን ማስታወሻዎች ትክክለኛነታቸውን ከማረጋገጥ ጀምረን እስከ ማስፋፋትና ሰፋ ላሉ አንባቢያን ለማቅረብ አብረን ሰርተናል። ምክንያቱም የወደፊቱን ዘመን ስታንፎርድ ውስጥ ብቻ ወይም በኮሌጅ እና በሲሊከን ቫሊ ብቻ ተወስኖ የሚቀርበት ምንም ምክንያት የለም። አዳዲስ ቴክኖሎጂዎች ምንጫቸው አዳዲስ ስራዎች ይመስላሉ። በፖለቲካው ከመስራች አባቶቻችን አንስቶ እስከ ሳይንሳዊ የሮያል ማህበረሰብ እንዲሁም ቢዝነስ ዓላማ ያላቸው ጥቂት ሰዎች በመሰባሰብ ነው ዓለምን ወደ ተሻለ መስመር ያስገቧት። ይህንን ሀቅ ቀለል አድርገን ልንገልጸው ስንሞክር አሉታዊ ነው የሚሆንብን። በታላላቅ ኩባንያዎች ስር አዳዲስ ነገሮችን መፍጠር ከባድ ነው። ለብቻ ለመፍጠርም ይበልጥ ከባድ ይሆናል። ቢሮክራሲ እንቅስቃሴው ዘገምተኛ ነው። በአንዳንድ ትላልቅ ኩባንያዎች ውስጥ ትክክለኛ ስራ ከመስራት ይልቅ ስራ እንደተሰራ ማስመሰል መቻል የበለጠ ዋጋ አለው። አንተ የምትሰራበት ድርጅት የአይነት ባህሪ የሚያሳይ ከሆነ ልትለቅ ይገባሃል። በሌላኛው ገጽ ደግሞ አንድ ብቻውን የሆነ ጎበዝ ሰው ምርጥ የሆነ ስዕል ወይም የሥነ ጽሑፍ ሥራ ሊያዘጋጅ ይችላል። ነገር ግን ሙሉ ኢንዱስትሪ ሰርቶ ለማቅረብ አይችልም። አዳዲስ ጀማሪ ድርጅቶች የሚያስፈልጉበት ምክንያት ስራዎችን ከሌሎች ሰዎች ጋር ማፍጠን አስፈላጊ ሆኖ ሲገኝ፣ ነገር ግን የሰዎች ብዛት ደግሞ ቢሮክራሲ ሊፈጥር ከሚችልበት ልክ እንዳያልፍ ለማድረግ ነው። ቀለል ባለ አገላለጽ አዲስ የሥራ ጅማሮ ማለት የተሻለ የወደፊት ዘመን ሊያመጣ ይችላል የምትለውን ሐሳብህን ልታሳምናቸው የሚገባ ትልቅ የሰው ብዛት ነው። የአንድ ኩባንያ ትልቁ አቅሙ አዲስ አስተሳሰብ ማቅረብ መቻሉ ነው። ትንሽ ኩባንያ ደግሞ ለማሰብ የሚያስችል ክፍተት ይሰጣል። ይህ መጽሐፍ አዳዲስ ነገሮችን በምትሰሩበት ጊዜ ልትጠይቋቸውና ልትመልሷቸው ስለሚገቡ ነገሮች ነው። ቀጥሎ የሚቀርበው ነገር መመሪያ ሳይሆን የአዲስ አስተሳሰብ ልምምድ ነው። አዳዲስ ጀማሪ ስራዎች ሊያደርጉት የሚገባቸው ያንኑ ነው። በሐሳቦች ላይ ጥያቄ ማንሳትና ቢዝነስን ከባዶ መጀመር መቻል። ይህ መጽሐፍ እንደ ቅምሻ ያህል ይህን ያህል አይተነዋል። ከ0 ወደ 1 በሚል በአማርኛ የተተረጎመ ስለሆነ ሙሉውን መጽሐፍ ገዝታችሁ እንድታነቡት ስል ጠቁማችኋለሁ። መጽሐፉን ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ እንደተለመደው ብትጽፉልን ያላችሁበት ድረስ የምንልክ ይሆናል። በሚቀጥለው ጊዜ እንዲና መሰል ህይወት ለዋጭ የቢዝነስ መጽሐፎችን ወደ እናንተ ይዘን እስክንመጣ ድረስ ቸርን ሰንበት። ከዛ በፊት ግን ቪዲዮውን ላይክ እና ሼር ለሌሎች ደግሞ በማጋራት እንዲሁም ቻናሉን ሰብስክራይብ በማድረግ እንድትቀላቀሉን ጋብዛችኋለሁ።